ባልሽን ባልዋን ትፈልጊዋለሽ ያልሻት ምናምን ለምትሉኝ ከመሬት ተነስቼ አይደለም ያልኩት። በነገራችን ላይ ልጅቷ ተለያይታ አሁን ተጣልተው ነው ተለያዩትና ተለያይታለች። ሰላም ጋይስ፣ ብዙዎቻችሁ አባታችን ከምን ደረጃ ደረሰ ብላችሁ እየጠየቃችሁ ነው ያላችሁት። በመሰጅ አይቼዋለሁ መሰጃችሁ ጋይስ። አንቺ ሴትዮ እንደዚህ ያደረግሽው እኔና አምባሳደር ሁሉ እኔ እንደዚህ ያለኝ ምናምን ብለሽ የተቀደድሽው እቺ ያው ስምሽ ተጣጣው ሂደሽ ጣቢያ ስሜ። ሰላም ጤና ይስጥልኝ ውድ የፓፓቲው ቤተሰቦች እንደምን ቆያችሁኝ? አሁንም ተመልሼ መጥቻለሁ። አሁንም አነጋጋሪውን ጉዳዮችን ይዤላችሁ መጥቻለሁ። እስከመጨረሻው ከኔ ጋር አብራችሁን ቆዩ። በዛሬ ቪዲዮ ከምናየው ውስጥ አሞራውና ዴዚ ተለያዩ የሚል መረጃዎች እየወጡ ይገኛሉ። እነዚህና የመሳሰሉት ቪዲዮችን አብረን እናያለን። ሁላችሁም ቪዲዮ ላይክ በማድረግ ጀምሩት። ወደ ቪዲዮ እሷም እኮ ላትሆን ትችላለች። እሷ ላይ እንኳን አልፈርድም። ገባሽ? እኔ ከአሌክስ ከሰላም ነኝ። ታዲያ ስለዚህ እሷ ላትሆን ትችላለች። ማን ይጠቀማል? ወይ ሰው ወይ አሌክስ ነው አታውቁም። ሌላ ሰው ከቤተሰቦቹ አይዙትም እንዴ አካውንት? ሌላ ማን አላት? እሷ እናቷ ነበረች። ነፍሷን ይማረው ፈጣሪ። ሌላ ሰው አላት እንዴ? እንግዲህ የተመለከታችሁት የአካውንቷ ፕሮፋይል የዜድ ፎቶ ተዘግዝቆ ነው ያለውና በዚህ ጉዳይ በጣም ብዙ ሰዎች የተነጋገሩበት ይገኛሉ። ሆነላት ሌላ አጋጣሚ ኢትዮጵያ ሄዳ ምናምን ከሆነና በቃ አለሽ አይደለም አላውቅም። ምናልባት ሌላ ዘመድ ምናምን ብለሽ ታስበንሽ? አዎ ሌላ ቤተሰብ እንትን ያደርጉ እንዳይሆኑ ለዛ ነው እንጂ እኔ እረዳታለሁ። አሁን አማርኛ ስለማታውቅ እሷ እየቆራረጡ ያመጡ ይኸው እንደዚህ ብላሽ ነበረ ይኸው እንደዚህ ብላሽ ነበረ ብለው ሊያስተረጉሙት ይችላሉ። ያ ነገር ሊያናዳት ይችላል። ገባሽ? ሊያናድ ይችላል። አሁን ያ መጀመሪያ አታውቅም ነበር፣ አሁንም አታውቅም። አማርኛ ስለማታውቅ እየተተረጎመ የድሮ ቪዲዮዎች ሲወጡ እንደዚህ ብላ ነበር ለእናትሽ እያሉ እያስተረጉሙላት ይሆናል። ገባሽ? ችግር የለም እረዳታለሁ። እንግዲህ ብዙ ሰዎች ይሄን ድራማ ነው እያሉ ነው። ይሄ አሞራው ድራማ እየሰራ ነው እንጂ ዴዚ እንደዚህ አታረግም ምናምን እያሉ ይገኛሉ። ያው ዴዚ ደግሞ ልታረግም ትችላለች። በሰዓቱ የሆነ ሰዓት ከእናቷ ጋር በተጣላች ሰዓት ዜድ እናቷን እየተናገረችባት ነበርና በዛ ጉዳይም ሊሆን ይችላል። ብቻ ግን ብዙዎቹ ድራማ ነው አሞራው ነው ይሄን ድራማ እየሰራ ያለው ምናምን እያሉ ነው። ምን ይመስላችኋል እናንተስ? ይሄ ነገር የምር ዴዚ ያረጋችሁ ይመስላችኋል? የዴዚ አካውንት ፕሮፋይል ላይ የዜድ ፎቶ ተዘግዝቆ ነው ያለውና ይሄን ነገር ያረጋችሁ ይመስላችኋል? እስቲ ኮሜንት ላይ ዴዚ ራሱ ያረጋችሁ ይመስላችኋል? በነገራችን ላይ ልጅቷ ተለያይታ አሁን ተጣልተው ነው የተለያዩትና ተለያይታለች። በነገራችን ላይ ማለት ነው ልጅቷ ተለያይታለች። ተጣልተው ተለያይታ አጠገቤ እንዳልደርስ ብላ ነው ሄደችው። አሁን እቺ እዚህ ያለችው እቺ ዴዚ ናት አሞራ የሚባሉት ተለያይተዋል። ተጣልተው ነው የተለያዩት። ሴት እናቷ ከመረቀቻት እኮ አይሆን አይደል? ለዛ እኮ አይደለም። በነገራችን ላይ እኛ ስለመረቅን ስላልመረቅን አይደለም። እኛስ ብንሆን ያጠፋነው ጥፋት እኮ ነው። እነሱም እኮ እኛም እኮ ቤተሰቦቻችን የመረጡልን እኮ አይደለም። በደንብ አድርጋችሁ ተገንዘቡ ጋይስ። ይኸውላችሁ እኛ መልአኮች አይደለንም። ለልጆቻችን ምን ምርጫቸው ይነሱ። እዚህ ጋር ተጠንቀቁ። አሁን ሁሉ ጊዜ የሚያሸንፉን እነሱ ምንድነው? አንቺ ልታገቢያት ነው፣ አንቺ ልትመርጭላት ነው። ኖ እኔ ልመርጥላት አይደለም፣ የራሷ ምርጫ። ግን እንዳንተ ያለው ደም ይሄ መረጃ የውሸት ይመስለኛል። አልተለያዩም። አሞራው ስቶሪ ምናምን እያደረገ ነበረ። የዴዚ እናት ህይወቷ ካለፈ በኋላ በልጅሽ ክስሻለሁ ምናምን የሚሉ ጽሁፎችን በስቶሪው እያጋራ ነበርና አሁን ደግሞ እዚህ ጋር ጂጂ እያለች ያለችው ተለያይቷል እያለች ነው። ተጣልተው ነው የተለያዩት እያለች ነው። እኔ ግን አይመስለኝም። እስቲ እንስማት። አይነ ስውር ራሱ እንዲህ አይቶ ሳይዳስስ አይቶ እንደማትጠቅም እናውቃለን። አንደኛ ህፃናቶች ናቸው። እድሜያቸው ለመውለድም ለማግባትም ኃላፊነትን ለመውሰድ አልደረሱም። ገብቷቸው ብዙ ጊዜ እናንተ አስተካክሉ። በዚህ ነው የሚያሸንፏችሁ። 19 ዓመት 20 ዓመት ትምህርታቸውን አልጨረሱም። ለህይወታቸው የሚሆን ስንቅ አልያዙም። መንገዱንም አልጀመሩትም። አትውለዱ ነው ይሄን አትውለዱ። ጓደኛው ስትፈልጉ ኑና እዚህ ሶፋ አገማኝ። በቃ አሁን የቀረን እሱ ነው። እንደሰማችሁት ነው። ጂጂ አትውለዱ እያለች ነው። ከአንድ ወር በፊት ምናምን እየተናገረች ነበር ላይቭ ላይ። አውሮፓ ነው ልጆች ናቸው እነዚህ አውሮፓ ላይ
ልጅ ማሳደግ ይከብዳችኋል ምናምን እያለች ነበር። አሞራው ደግሞ ምላሽ ሰጥቷት ነበር። እኔ ለአንድ ልጅ አላንስም፣ ልጅን ማሳደግ አይከብደኝም እያላት ነበረ። እሷ ግን እስካሁን ድረስ ልጅ አትውለዱ፣ እንደዚህ አታርጉ ምናምን እያለች እያወራች ነውና ለምን እንደዚህ እንዳለች እኔ አልገባኝም። አይከብደኝም ካላት በቃ ዝም ማለት እኮ ነው። ባሏን ትፈልጊዋለሽ ያልሻት ምናምን ለምትሉኝ ከመሬት ተነስቻለሁ ያልኩት አታስፈልጋትም ነው ስትላት ነው። ሪከርድ ከመጀመሪያ አምጡት። ዝም ብሎ የተቆራረጠ ሪከርድ አትልቀቁት። አንቺ ራስ ትፈልጊዋለሽ እንዴ ታፈቅሪዋለሽ እንዴ ያልኳት እንደዛ ስላለቻት ነው። አንቺ ጥሩ እናት አይደለሽም ያልኳት ደግሞ ታጨሳለች፣ ሰክራለች ስላለቻት ነው። ዝም ብዬ ከመሬት ተነስቼ አይደለም የተናገርኩት፣ ለሷ በማገዝ ነው። ገባችሁ? ከመሬት ተነስቼ አንቺ ጥሩ እናት አይደለሽም አላልኳትም። ከመሬት ተነስቼ አዎ እናት ናት። የዴዚ እናት ህይወቷ ካለፈ በኋላ ብዙ ሰዎች የተነሱባት ዜድ ላይ ነው። ዴዚ ከእናቷ ጋር በተጣላች ሰዓት ዜድም እናትየዋን በጣም የተናገረቻት ምናምን ነበር። ያው በአሌክስም ጉዳይ ምናምን መታገስ ነበረብኝ። መደረብ አልነበረብኝም። በእናትና በልጅ መደረብ አልነበረብኝም። ትክክል አጥፍቻለሁ። እንደዚህ ይመጣል ብዬ አላስብም። ከእናትየው ራሱ አወራ ነበር። ላንቺ ነው ለማን ነው ስልክ ቁጥር የላኩልሽ? ለዛው የእናቷ እንድትመጣ ብዬ እንድታስማማቸው ብዬ ገባችሁ? አስማሚያቸው ብለሽኛ ናግሬያቸው ሁለቱንም። ያው እናትየው አልተገኘችም። በውስጥ ግን አውርተን ነበረ እና ግን ያው ሰው ሆኖ ማይሳሳት የለም። ሰው ነሽ ተሳሳትሽ እንጂ እናትና ልጅ መሀል መግባት ከባድ ነው። ግን አንቺ ያው ተሳስተሽ ነው። መሳሳትሽም ራስሽም አምነሻል፣ ታውቂዋለሽ። ግን ከዛ በኋላ ሰላም ነበር አንተ አይደል ወይ? አው ሰላም ነኝ እኔ። መሳሳቴ እኮ አሁንም እኮ ትክክለኛ ነኝ ያልኩ አይደለም። ጥፋተኛ ነኝ፣ በጣም ጥፋተኛ ነኝ አይደለም። በእናትና ልጅ በሰው መሀልም በቃ ጥፋተኛ፣ በጣም ጥፋተኛ ነኝ። ገባሽ? ያው እንግዲህ ዜድ ተጸጽቻለሁ፣ በእናትና በልጅ መሀል መግባት አልነበረብኝም እያለች ነውና ይሄ ለሌሎች ቲክቶከሮችም ትምህርት ይሆናል። በቃ በማንም ጉዳይ ምንም በቃ መግባት የለባችሁም። የራሳችሁን ህይወት ነው መኖር ያለባችሁ እና ያው ከዜድ ተማሩ። ያው አጥፍቻለሁ እያለች ነው፣ ግን በሰዓቱ ደግሞ ልክ መስሎ ታይቷት ነው በቃ እንደዛ የተናገረች የነበረው። ብዙዎች ደግሞ በቃ በጣም ነው ዜድ ላይ የተነሱባት እና ሞን ምናምን ኮሜንት ላይ ዜድ ናት እንደዚህ እንድትሆን ያደረገቻት ምናምን እያሉ ነበር። ሰላም ጋይስ፣ ብዙዎቻችሁ አባታችን ከምን ደረጃ ደረሰ ብላችሁ እየጠየቃችሁ ነው ያላችሁት በመሰጅ አይቼዋለሁ መሰጃችሁ። ጋይስ እንደምታውቁት እንግዲህ መፍትሄ ሳመጣ እኔ ቀላል መፍትሄ ብቻ ይዤ መምጣት አልፈለኩም። የዚህ አባት ህይወት በአጠቃላይ እንዲቀየር ስለፈለኩኝ ከካምፓኒዎች ጋር እያወራው ነው ያለሁት እንዴት አድርገን እና እንደምናግዘው ቻሌንጅም ለማስጀመር እያሰብኩ ነው ያለሁትና ስለዚህ ፕሊዝ እናንተ ደግሞ እንድትዘጋጁና እንድታግዙኝ እፈልጋለሁ። ሁላችንም አብረን ነው ይህን አባት ማገዝ የምንችለው። እሺ ብር መስጠት ማትችሉ ከሆነ ላይክ ማድረግ፣ ፎሎ ማድረግ፣ እነዚህ ነገሮች ሁላችንም የምንችላቸው ነገሮች ናቸውና ተባብረን ማንም ሰው ማገዝ እንችላለን። ስለዚህ ባካችሁ አፕዴት ጠብቁ። ትልቅ ዜና ይዤላችሁ እመጣለሁ። ቻው። የብዙዎችን ኢትዮጵያውያን ልብ የነካ አባት ነውና የዚህ አባት ህይወት መቀየር አለበት እና ያው አዶናይ እንዳላችሁ ገንዘብ መስጠት የማትችሉ ላይክ፣ ሼር ምናምን እያደረጋችሁ አበረታቱኝ። እኔም ማስታወቂያ ምናምን እንዲሰራ አድርጓለሁ ብለዋልና ያው አዶናይ እንዳላችሁ ደገፍ አድርጉት። አዶናይን እሱም ሰውየውን ደገፍ ያደርገዋልና እንተባበር። ስንተባበር ያው ኢትዮጵያዊነት መልካምነት። አንቺ ሴትዮ እንደዚህ ያደረግሽው እኔን አምባሳደር አድርጉኝ እኔ እንደዚህ ያለኝ ምናምን ብለሽ የተቀደርሽ ሴትዮ ይቺ ልጅ ያው ስምሽን ጠርታ ብታወራ ሂደሽ ጣቢያ ስሜን ሶሻል ሚዲያ ላይ አትታለሽ ብለሽ ልትከሽሉ መጀመሪያ ለራስሽ ስም ያልተጠነቀቅሽው አንቺ ነሽ። በነገራችን ላይ እንዲያረግሽው ሴትዮ ማለት ነው። ማን እንደሆንሽ አላውቅም። አዎ መጀመሪያ የዚችን ልጅ ስራ ስትመኝ ያው ጸቡ በሁለቱ መካከል ነው፣ በገነት ንጋቱና በዛችኛዋ ቲክቶከር። መቼስ ታውቋቸዋላችሁ ሁለቱንም፣ ገነት ንጋቱና ያቺ ያደሽ ደምስ ጓደኛ ስሟ አያዝልኝ። በእነሱ መሃል ነው ጸቡ። የኔን ስራ ወስዳለሽ ምናምን ብላ ቪዲዮ ሰርታ እና ሂደሽ እነዛን ሰዎች ስታናግሪ የዛኔ ይሄ ወሬ ሚዲያ ላይ ከመጣ ስምሽ እንደሚጠፋ ራስሽን ታውቂዋለሽ። ስምሽን ተጠርቶ ከኔ ተብለሽ ብትባይ አሁን አይ ስሜን አጠፉ ብለሽ ጣቢያ ለጣቢያ ልትሯሯጭ ነው። አልገባኝም። ዝነኝነታችሁ ምን ላይ ነው? ስምና ዝና ሲኖራችሁ ለእንደዚህ አይነት ነገር ነው መጠንቀቅ ያለባችሁ። ለንግግራችሁ፣ ለእያንዳንዱ አክታችሁ ማለት ነው። ለእያንዳንዳችሁ ነገር እንደው የካሌብ እናት በማርያም ስሟን ተናገሪ።
እኛም ቆንጆ ስራ እናገኛለን። የኔ ፍቅር እሷ እንጀራ አንቺን እንጀራ ፈልጋ አይደለ ሂዳ ያወራችሁ ማሬ፣ እኔም ደግሞ ቆንጆ ስራ ይሆንልኛል እግዚኦ እያልኩ አፌን እያሽሟጠጥኩኝ አወራታለሁ። እሷ ራሷን አስከበራ ያልኖረች የሰውን እንጀራ ከተመኘች ማሬ፣ እኛ በሷ እንጀራ ሰርተን ብንበላ ምን ችግር አለው? ያው ስሟ የታወቀ እኮ ነው። ሊያም ለምን ለመጥራት ፈራች? ያው ግልጽ እኮ ነው። ያቺ ቲክቶከሯ እኮ ቪዲዮ በሰራች ሰዓት እኮ ሰርች ባር ላይ እኮ አሳይቶ ነበር ስሙን ቃል ባባና ገነት ንጋቱ ምናምን ይላልና ይሄ ነገር ግልጽ ነው። ለምን ስሟ እስከሚጠራ ትጠብቃላችሁ? ያው ውስጣችሁ ያውቃል ማን እንደሆነና በቃ መናገር እኮ ነው። ሌላ ምንም አዲስ ነገር እኮ የለውም። ካወቃችሁት ማውራት ነው። ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበረ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ይመቻችሁ። ቻው